أنني كبدا أوي إيه جنان قواسيف كنو دم مشافيت يربشها ቡና ትወዳለህ?
በጣም አጥፌ ሳይሆን ይቀራል። ምን ቡና የምትወጂው ነገር? ታነባለህ? አልፎ አልፎ። ወረቀቶቹስ ምንድን ናቸው? አጫዋቾቼ። ትስልባቸዋለህ ማለት ነው? ሲሰማኝ ጫጭርባቸዋለሁ። አንቺስ ታነቢያለሽ? ከስራ ውጪ ደስ ይለኛል። ቆንጆ ቡና። እንደ አንቺ ጥሩ ቡና ቆንጆ መጽሐፍ ልጋብዝሽ። የደራሲውም ስሙም ፎቶውም የለም። ማ ጸሐፊው? የት ነው የሌለው? የሚተራመሰው ህዝብ መሃል። ታዲያ የት ነው አሁን? ራስ ውስጥ። ራስ ውስጥ የት? ስታነቢ ታገኛለሽ። ይቅርታ፣ ባለፈው አንተ ነበር በመስኮት ያችን ወረቀት የጣልከኝ? በጣም ነው የማመሰግነው። እውነት በዛ ሰዓት ተስፋ መቁረጥና ሞትን ነበር የምመኘው። ፈጣሪ ግን አንተን ጣለልኝ። ስምህን ማን ልበል? እኔ ሌኒ ይባላል። ዘመድኩን። ሄኒ 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 በየቀኑ ባገባሽ ደስተኛ ነኝ። ፍቀጂልኝ። መጀመሪያ ላገባሽ ስወስን ሳስብ ልክ ነበርኩ። ይኸው ዛሬ ደስታዬን እያጣጣምኩሽ ነው። ለኔ አንቺ ደስታዬ፣ ማረፊያዬ፣ መዝናኛዬ፣ ብቻ ብዙ ብዙ ብልሽ አይደክመኝም። ለነፍሴም ለስጋዬም ተስማምተሻል። እባክሽ አግቢኝ። ይሄን የምልሽ በየቀኑ እንደ አዲስ ስለምትሰሚኝ ነው። የሚገርምሽ እንደ እድል ሆኖ ብዙ መጽሐፍቶችን አንብቤያለሁ። አንዳንዶቹ ቶሎ ገብተውኛል፣ አንዳንዶቹ አመራምረውኛል፣ አንዳንዶቹ ደግሞ ሳልጀምር ጨርሻቸዋለሁ። አንቺ ከነዚህ ሁሉ የላቅሽ መጽሐፍ ነሽ። እባክሽ አግቢኝ። ከዘላለሙ ባልሽ ለዘላለሙ ሚስቴ። ጨዋታን ቀማኝ። እኔ ቀድሜ ሰርፕራይዝ አደርጋለሁ ብዬ ነበር፣ ተቀደምኩ። እንዴት ያምራል! ታንኪ ብቻ ለዛው ፍልክ እስከመቼ? ምን ነው እስከመቼ?
ልጄ ማን ወልደው? እኔ ማርቆይ ልትገብሻ እና አንተ እስክትጠግበኝ ልጅ አንወልደም? አንወልድም አላልኩም፣ ግን አሁን ጊዜ መስጠት የምፈልገው ላንቺ። አንቺ ውስጥ ሁሉም ፍቅር አለ። የእናት፣ የአባት፣ የእህት፣ የወንድም፣ የጓደኛ ሁሉም ፍቅር አለ። ማቱ ልንገርሽ፣ ገና ልጄ ነሽ አንቺ። አሁን እኮ አድጌያለሁ። አረ እባክዎ የታለ ጢሞ? አገባሃለሁ። መቼ? አሁን ነው። እኔ ሽማግሌ ያስፈልግ ላካረ ማንን? ቡሪን እኔ በጣም ሩቅ ሴት ነሽ። ሩቅ ማለት መልአክ ማለት ነው። ኧረ ትንሽ አውርተኝ። ከመልአክም በላይ ነሽ። አንድ ገጣሚ ያለውን ግጥም ልንገርሽ። እሺ ንገረኝ። ሴት እንዳንቺ አላየሁ ወዳጅም እንደኔ እንማለክና እንግባ ኩነኔ እቶኑን አትፍሬው ግድ አይኖርሽ ለጽድቅ እሳቱን እየሞቅን አንቺ በኔ ሳቂ እኔ ባንቺ ልሳቅ። እሺ እንዴት ነበር ፕሮግራሙ? ዋው በጣም ደስ ይል ነበር። ገሬና ሚስቱ ነበር። ገሬና ሚስቱ ስንት ጊዜ ካገኘኋቸው እንዴ! እንደውም ሳይደውሉልሽ አይቀሩም። ወደ 5ኛ ዓመታቸውን ያከብራሉ። ከመቼው? ፈጠና አይደል? በጣም የሚገርም ነው። እዛ ላይ እንኳን ተገኘ። በእናትሽ ሄኖክን ማሳመነሽ ወዘሽው ነኝ። አይ እሱ እንደዚህ አይነት ነገር መቼ ወድና ብቻ አንቺ እንዳትቀሪ እሞክራለሁ። አሁን የሁሉ ኮተት ምን ይሰራል? ቆይ እሺ እስኪ አንዳንድ ሴት ሆኜ እኔማ ከፈት ያለ ልብስ ጉርድ ቀሚስ ምናምን ልመጅ እንጂ አንዳንዴ እኮ አስፈላጊ ነው። ቆይ ለማን ነው? እኔ እንደሆነ አንድ የማረከኝ ባል አለኝ አይደለ? ለሱ ደግሞ እስካሁን አለባበሴ በቂ ነው። ቢሆንም ማለት ነው አንዳንዴ እኮ አስፈላጊ ነው። በቃ አለቀ እኮ። እሺ ቶሎ በል በቃ እንዴት እንደሚያምር በኋላ እንደዚህ አስቀርቅራ ልጠለፍብህና ለናሽከረከርባት እንዳትልም ጀረኛ እባክሽ እንዳያስፈልሻል። ቻው ዶሪ ቀስ 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 ዋው ቀራሽ ብዬ በጣም ተናድጄ ነበር። ሰላም ልለፍ በዛ ጋለብ ሰላም ነው። እስቲ አረፍ በይ። አስደነገጠሽ አይደል? አይ ልክ አይደለም። አንቺ ነሽ ልክ ያልሆንሽው። ምኑ ላይ ነው ልክ ያልሆንኩት? ስትጠይቂ ትህትና ሊኖርሽ ይገባል። አንተ ሰውዬ እውነቴን ዝም ብሎ ልለፍ አይባል። እባክህ ጋሼ ምናምን ማለት ነበረብኝ። አሁንም ልክ አይደለሽ።
ምናምን ማለት ምን አመጣ? ካርለሽም ስላልኩሽ ትናደጃለሽ። ለምን ልትናደጅበት አይገባም፣ ልትማሪበት እንጂ። ሰዎችን ሰላም ብዬ ልምጣ። አሎ ማሬ። ቆየሁ አይደል የኔ ጌታ? ማሬ አልጨረስሽም? በእናትሽ በጣም ጨነቀኝ። በቃ ትንሽ ቆይቼ እመጣለሁ። እሺ እሺ፣ ቶሎ በይ። እንደ አንቺ አትሄጂም እንዴ? ውይ ለብ ብያለሁ። ደግሞ እኮ ሰዎች እስኪወጡ ጠብቄ ትንሽ ስራ ላግዛት ብዬ ነው። እኔስ ብትይ ሽው ብሎብኛል። በዛ ላይ አኪ በአንቺ መንገድ ስለሆነን ጣል አድርጊም ብሎኝ ነው። እንደው ያኪ ነገር ሆኖብኝ ነው እንጂ ይሄንን ለካፌ አልጨመም ነበር። በቃ ቻው፣ በጊዜ ግቢ። አንሄድም እንዴ? አስካለ አብራችሁ ሄዳለሁ ብላለች። ባለቤትሽ እንዴት ናቸው? እኔ እያለሁለት ምን ይሆናል ብለህ ነው? ሶስ ልክ ብለሻል። ለራሱ ሲል አይደል ከግሩፑ ሳይጠፋሽ? ኧረ ነው ያለው፣ አልጠፋውም። አንዳንድ ሰው ባህሪ በጣም ግርም ይለኛል። ከሰው መቀላቀል አይወድ። ሰው ተፈጥሮ እኮ ተፈጥሮ አይደለም እባክህ፣ አስተዳደግ ነው። በደፈናው ያለምንም ጥናት ተፈጥሮ አይደለም አስተዳደግ ነው ብለሽ መደምደምሽ ልክ አይመስልኝ። ምን ነው አንተ ልክ አለመሆኔ ላይ ያሰመርክበት? እንደማይሽ ከቅድም ጀምሮ ልክ አይደለሽ። ልክ አይደለሽም ባለጌ። እናት በቃ የሰከረ ሰው ብለሽ ለፊያ ወይ እንዳልሽ ደግሞ ባለጌ። ሄኒ ከዚህ በኋላ የትም ቦታ ብሄድ ከኔ ጋር አብረህ መሄድ አለብህ። አንተ ብትኖር ኖሮ ክብር አይነካም። ማንም ሰው እኮ እንደፈለገ መናገር ይችላል። እና አንቺ ደግሞ ዝም ብለሽ መበሳጨት የለብሽም። አንቺ ትልቅ ሰው ነሽ። የማይረባ ነገር ይዘሽ ቤት ድረስ ትመጫለሽ። የሚረባማ ነው። በጣም የሚያከብሩኝ ጓደኞቼ ፊት ለፊት እኮ ነው በመሀል ጣልቃ እየገባ ልክ አይደለሽም፣ ተሳስተሻል። ሄኔ እናት ልክነትሽን ማቅልሽ እኔ ባልሽ ብቻ ነኝ። በኔ ለተኛው መጣው እግሮት እስኪነቃ ቢጓዙ እንደ አይነት ጥሩ ምግብ የትም ሆቴል ሊያገኙ አይችሉም። ኩረኛ እውነቴን እኮ። ምክንያቱም ሼፉ ውዱ ባለቤቶ ነው። ለእጆ ውሃ ያቀረበሎት ውዱ ባለቤቶ ነው። ከምግብ በኋላ ከመጠጥ ጋር ለምግብ ማንሸራሸሪያ ሳቅና ጨዋታ የሚያቀርብሎት የቤቱ ኮሜዲያን ውዱ ባለቤቶ ነው። ምን ትፈልጊያለሽ? አቤት፣ ምን ልታዘዝ? ፖፖ አለ። አይ እኔ በደርዘን አልፈልግም፣ በነጠላ ነው የምፈልገው። በነጠላ እንኳን አንሸጥም። መሸጥማ ግዴታችሁ ነው። ሌላ ቦታ ቢሄዱ እኮ አያጡም። እኛ ግን እንደዚሁ አንሰራም። መስራትም አለባችሁ። ባለቤት የለውም እንደ ቤቱ? አለው እንጂ። ምን ማለት ነው? በቃ ጥሪልኝ። እነሱ ይሄን አይሉ። አቤት፣ ጥሪልኝ እኮ ነው ማለት። ጤና ይስጥልኝ። ወደ ጉዳይ። ተስተናጋጅ እኮ ነኝ። በስርዓት ልታስተናግጂኝ ይገባል። ምን ፈለክ? ፖፖ ለገዛት ፈለግኩና በነጠላ አይሸጥም ነው የምትለው? አዎ ፖፖ በነጠላ አንሸጥም። መሸጥማ ግዴታችሁ ነው። አለመሸጥ መብታችን መሰለኝ አይደል እንዴ? አትችም ወይዘሮማ።
ላምጪው እንዲከፈል ህግ ያስገድዳል ይላል። እጩና ሶቹ አትሳሳች እኔት በሰላም ውጣልኝ። አትናደጂ። ስትናደጂ በጣም ነው የምታምሪው። ደም ትህትና ከጎደለው ሰው ላይ አልገዛም። ምን አይነት ሰው ነው? ሄሎ አኪ፣ የዛ ባለጌ ጓደኛን ስልክ ትሰጠኝ? አሁን ለአራተኛ ጊዜ ልነግርሽ ነው። ተገኝ ግሮሰሪ ብለህ በር ከፍተህ ስትገባ ትንሽ እንኳን አታፍርም? አሁን እዚህ ጋር ምን የሚያሳፍር ነገር አለ? ማን አንተ? ማንነቴ ቆይሽና ለምን እንደተገናኘን ብትነግሪኝ። ለነገሩ ማንንም ብትሆን ግድ የለም። ምን ልትሆን ነበር ሱቄ ድረስ መጥተህ የነበረው? ልገዛሽ መጣው። ትህትና ስለሌለሽ ትየሽ ወጣው። ሰራተኞች ፊት ለፊት ስለነበር ነው እንጂ በዛ በፖፖ ነበር አናተን ሁለት ቦታም ተረተረልህ። ለዛ ማድረግ ተገቢ ነው ትያለሽ? ትልቅ ሰው ነሽ። አትሳሳሽ። አንተ አይደለህም ስታቴን የምትነግረኝ ዱርዬ፣ የሰው ልክ የማይገባ ባለጌ። አትጩሂ። እጮሃለሁ። እኔ ማህደር አበጀን ማንም ሰው ተሳስተሻል ብሎኛ አያውቅም። አንተ ግን የሰው ክብር ስለሌለ በምን አወቅሽ? ሲያዩ ታስታውቃለህ። ሰማኛለህ? ክብሬ ነው እዚህ ድረስ ያመጣኝ። አሁን እዚህ ቦታ ክብር ምን አመጣው? ደግሞአለሁ፣ ክብሬ ነው እዚህ ድረስ ያመጣኝ። አትሳሳች። አትበለኝ። ስትናደጂ በጣም ታምሪያለሽ። ዶክተር አሊያት ኢማም እባላለሁ። ፊዚካል ቴራፒስት ነኝ። ሁለት ሎኬሽን አለን፣ ፌርፋክስ እና ስተርሊንግ የሚገኝ። ሁለቱም ሎኬሽን ለኮሚኒቲያችን ይጠቅማል ብለን የከፈትነው ቦታ ነው። ፊዚካል ቴራፒስት እኛ የምናየው ፔን ሪሌትድ ላይክ ባክ ፔን፣ ኔክ ፔን፣ ሾልደር ፔን፣ ኤልቦ ሪሌትድ ቱ ሃንድ ፕሮብለም፣ ኒ
ሂፕ እና ኤንክል ጆይንት ነው። ክላይንቶቻችን ባላንስ ዲስኦርደር ያላቸው ኢዘር በቬስቲቡላር ወይም ፕሮፕሮሰፕሽን ፕሮብለም ያላቸውን ለስፖርት ኢንጁሪ ያላቸውንም እናያለን። ኤልደርሊ ፔሸንቶች ባላንስ ችግር ካለባቸው they are susceptible to falls እና ፎል ፕሪቨንት ለማድረግ የምናደርጋቸው ኢንተርቬንሽን ፕሮግራሞች አሉ። እዚህ ስመጣ ምንም እጅ አይሰራም ነበር። አሁን ግን እግዚአብሔር ይመስገን ይሄው እስከዚህ ድረስ ተዘርግቷል። እባካችሁ ደውሉልን፣ እናስተናግዳችኋለን። ሪሌተርና ያለማየሁ ቤት በመሸጥም ሆነ በመግዛት ያካበትነውን ልምድና ችሎታ ተጠቅመን ልናገለግሎት ዝግጁ ነን። ለመጀመሪያ ጊዜ ቤት ለመግዛት ካሰቡ አቅሞን ያመዛዘነ ደረጃውንና ጥራቱን የጠበቀ ቤት እናጋዛዎታለን። ለመኖሪያና ለንግድ የሚሆኑ ቤቶችን በአስተማማኝ ሁኔታ እናሻሽጣለን፣ እናጋዛለን። በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ ግዛቶች ቤት የመሸጥና የመግዛት ፈቃድ ስላለን እንደ አቅሙ ደረጃውንና ጥራቱን የጠበቀ ቤት በተመጣጣኝ ዋጋ ልናጋዛው ወይንም ልናሻሽጥሎ ዝግጁ ነን። አስተማማኝና ቀልጣፋ አገልግሎት እንሰጣለን። ዛሬውኑ ናያለማየሁ ብለው በስልክ ቁጥር 202 212 9304 ይደውሉ። ናያለማየሁ አላልኳችሁ? ዓለም ትጠፋለች ያላልኳችሁ? መንቀጥቀጥ ጀመረች። ሳቅ ያዳል። ሁልሽም በሳቅሽ ትጠፊያለሽ። ሁልሽም ያለ እኔ በስተቀር። አንተስ ማንነና ታውቀኛለህ። የራሴን የማልሰጥ የሰው የማልፈልግ እያንዳንድሽ ግን የሰው ነጣቂ የሰው ፈላጊ አጭበርባሪ ስለሆንሽ ዓለም ትደፋብሻለች። ከዛ በፊት ግን ንስሐ ግቡ። አላልኳችሁም? የኔ ማር ምን ሆነሽ? ምን የሆነ ነገር ስትሆኝማ አቅብሻለሁ። ያመጣው አገርሞኝ መቀላቀል ነው። ምን ላድርግ ማር? ይሄ ቫለንታይን የሚባል በዓል እኮ እንዳለ ቀኝ አበባ ወስዶ ጨርሰውታል። በቃ ስደርስ ያለው ይሄ ነው ሲሉኝ ያንቺ ሜልምድሽ እንዳይቀር ብዬ ቀላቅዬ ይዤ መጣሁ። ይቅርታ አይለመደኝም። ተስተሻል እንዴ? አንድ መለኪያ ትንሽ ሲደብረኝ ጊዜ አንድስ ምንም አይደለም። ደግመሻል እንዴ? በተነሽ እንዲደብርሽ አልፈልግም። ተነሽ ፋዘር ደውሎ ለምን ነገ ቤት ምሳ ጋብዘው።
ሁለተኛ ላለመምጣት ይመስላል። የቡና ሱስን እንዲቆርጥልህ የሚወዱትን ነገር ይጠግቡታል ብለሽ አንቺ ግን ማን ነሽ? እኔ እንጃ። ልክ እንደኔ? እንዴት እንዳንተ? አበው ሲተርቱ ምን ይላሉ መሰለሽ? ማነህ ስትባል እኔ ነኝ የማትልበት ቦታ አትገኝ ይላሉ። ልክ እንደኔ አሁን እንዳለሁት ማለት እኔ ነኝ ማለት ስላልቻልክ ነው እዚህ ተደብቀ ያለው? ተደብቄ አይደለም፣ ተገንጥዬ ነው። ተገንጥዬ? ከማንም ትገነጠለው? ለምን? እንዳይጠፉብኝ። ማና አንተ ብለው ማንነቴን ስነግራቸው እንዳይሞቱብኝ፣ እውነቱን ሲያውቁት እንዳይከብዳቸው ፈርቼ። እነማን ናቸው? ማነህ ሲሉህ እኔ ነኝ የማለት እውነት ካለ ለምን ለነሱ መንገር ከበደ? እውነቱን መንገር የከበደኝ ክስተው እኔማ አልተውህም። ሁልጊዜ የሆነ ወሬ ትጀምርና ታቋርጣለህ። ዛሬ ግን ምነው ሰፈሩ ጭር አለ? ዛሬ እኮ እሑድ ነው። ለካ እሑድ ነው። የብቸኝነት ዓለም ላይ እኮ ቀን መቁጠር ዛሬ ራሱ ትናንት ረጭ ያለ ቀለም አልባ ነፃነት። በመጣው ቁጥር ወሬዎች እንድቀመጥ ያደርጉኛል። አንተ ደግሞ ማንነትን ትደብቀኛለህ። ምን ይሰራልሻል? ይሰራልኛል። ለምን? ጥሩ ጓደኛ ለመሆን። ለጥሩ ጓደኝነትማ ጥሩ ቡና እየጠጣሽኝ አይደለም? ይሄ አይበቃል? ይበቃል? እሺ በደንብ ብሉ ባያቸው እንጂ የምንገናኘው ለዓመት በዓል ብቻ ሆነ። ብጨቀጭቃቸው ለእነሱ ደስታ፣ ለእኛ ደግሞ ኩራት ነው። የኔ ልጅ ሁሌም ትክክል ነች፣ በምንም ነገር አትሳሳት። እንደዚያማ ቢሆን ኖሮ ያከታትሉት ነበር። የዛሬ ዘመን ልጆች እንደኛ ጊዜ መሰሉ። ምንም ነገር አስበው ነገር የኔ ልጅ እንደ ዘመኑ ወጣት የምትደመራለች። የትኛውም በምን ሰዓት ማድረግ እንዳለባት አስተምሬ ነው ያሳደግኳት። እሱ ነው እንጂ ሰው ሁሉ ነገር ተሟልቶለት ልጅ ለመውለድ ጊዜ ያስፈልጋል ይላል። ይሄ የእግዚአብሔርን ዓይን መውጋት ነው። ኧረ እባክህ አንተ ሰውዬ ዝም በል እና 3 ዓመት ሙሉ ዝም ጭጭ እንደዚህ እያልኩ እኮ ነው ልጆቹን የምታሰለቻቸው።
ልጅ ወልዶ ማያስም አማች መጣ ቀረ። እና ነግረኋላ ምን እኔ አንቺን መሳሜን አንተ እኔን መሳመን ባትበጭ ኖሮ ነግረው ነበር። በጣም እኮ ነው የሚያከብረኝ። አውቃለሁ። በምን አወቅ? መጀመሪያ የተገናኘን ቀን ነው ምን ያህል እንደሚያከብርሽ ያወቅሁት። ባለጌ ነህ። እንዳንቺ ካለች ክብሯን ከምትጠብቅ ሴት እንዲህ አይነት አጸያፊ ቃል አይጠበቅም። አትሳሳች። እንደሱ አትበለኝ። ምናልባት ሰክረሽ ይሆን እንዴ? ነገሩ አስካሪ ነው። በእናትህ ለአኪ አትንገረው። እንዲህ የመጣሽ ከጠየቅሽኝ አልነግረውም። አላደርገውም። ለምን ገደል አይገባም? እንደውም አብራችሁ ገደል ግቡ። ጓደኛሽ ነው። አትሳሳች። ይንቃት ብለኝ አትበለኝ። አኪ አትንገረው። ጥሩ ወርድልሻለሁ። ግን አንድ ነገር ልንገርሽ። ልክ እኔ የምወዳት አይነት ሴት ነሽ። ደስ ብለሽኛል። ባለትዳር ነኝ። ክብሬን እያዋረድኩ ያለው ባለትዳር። ትዳር ሌላ፣ ወዳጅ መሆን ሌላ። ምን ማለት ነው? ይህን ሌላ ጊዜ ስንገናኝ እነግርሻለሁ። አደሪ ሄሎ። ምን ነው ማሪ አልደወልሽልኝም? አይ ትንሽ ስራ ላይ ስለሆንኩ እኮ ነው። ግን ደህና ነሽ አይደል? የሰሞኑ ሁኔታ? አረ ደህና ነኝ፣ ምንም አታስብ። ደህና ነኝ በጣም። ጥሩ። እሺ ቤት እንገናኝ። እሺ። እወድሻለሁ። ቻው።
ሰላም ነው? የት ነው እንዲህ ስትሆን? መጠጥ ቤት። በይኛው እንግሊዝኛ ልብስ እምቢ እምቢ ቁጭ ብዬ ነው ማለቅስ። ለምንድን ነው የምታለቅሽው? ክብሬ ስለተነካ እምቢ። ሁላችሁም ልክ ነሽ ነው የምትሉኝ። ሁላችሁ ማሬ ዛሬ ስለጠጣሽ ነው እንጂ ሁሌም ልክ ነሽ እኮ። ስለጠጣሁ አይደለም የተሳሳትኩት፣ ስለተሳሳትኩ ነው የጠጣሁ። ስለዚህ ውስጥ ደግሞ ደስ የሚል ነገር አገኘው መሰለኝ። አንተ እኮ የምወድህ ንጹህ ባሌ ነህ፣ ንጹህ ባሌ። አንተ ውስጥ ስህተት የምትባል ነገር የለችም። እንዴት የአንተ ሚስት ሆኜ የሁሉ ዘመን ስኖር ስህተቴን አልነገርከኝም? ለምን? አሁን እንተኛና ነገ እንነጋገር። እምቢ። ዛሬ ነው የምናወራው። ዛሬ አባቴ ሲያሳድገኝ ሁሉ ዘመኔን አንቺ ውስጥ ስህተት የምትባል ነገር የለችም እያለኝ ነው። አንተም ባሌም፣ እናቴ፣ ጓደኞቼ ሁላችሁም ለምን እምቢ። ነገ አሁን ገብተን እንተኛ። እምቢ። እዚሁ የምናወራው። እምቢ አልክም። እምቢ። ኧረ እባክሽ ተይ፣ እሱ ምን ያደርጋል? ግን እንደው ሌላ ጊዜ አንቺ ቀስ ብለሽ ብታመጭልኝ ነው የሚሻለው። እማዬ ግድ የለሽም፣ ዝም ብለሽ ግዢው። የኔ መምጫ እንደሆነ አይታወቅም። እንግዲህ ካልሽ ምን ይደረጋል? እሺ ስንት መጣ? 28800። በል መልሶ ቀን ችግር የለም፣ ሌላ ጊዜ ገዛዋለሁ። እማዬ በቃ ሰው አንቺ ጤና የለሽም እንዴ? ሰው ፊት ታዋርጂ ነው። በቂ ገንዘብ አልያዝኩም እኮ ነው የምልሽ። ወይ እማዬ ይሄን ያሳሰበሽ? በጣም ቀላል እኮ ነው። ከተቀመጥኩበት ሳልነሳ በፋስት ፔይ መክፈል እችላለሁ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ከክሬዲት ካርዶ ወይም ከዴቢት ካርዶ የፈለጉትን የገንዘብ መጠን ካሉበት ሀገር ሆኖ በዕለቱ ምንዛሪ በመረጡት ባንክ መላክ የሚችሉበት ድንቅ መተግበሪያ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖረው እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና
ራሴ ቃልችን ጁስ ሰጠችበት ይተውሽ ከዛ ወደ ጁስ ጠጪ ቶሎ ቶሎ ጠጪ በደምብ ጠጪ እናት መድኃኒቱ ሰጥሻለሁ አሁን አውልሻለሁ እኔ በእናትህ ግድ የለሽም ጠጪ አይወጣም እኔም ደህና መሆንሽን አይቼ ወደ ስራ ይገባለሁ አንተ ትናንት ምንድን ነው ያጠጣኝ? አመመሽ አይደል? ኧረ ተይ እያልኩሽ አንቺ ዝም ብለሽ ትጠጫለሽ። በኋላማ ፈራሁሽና የመጣ ይምጣ ብዬ አብሬሽ በርሽ ድረስ መጥቼ እኮ ነው የተመለስኩት። አንገናኝም እንዴ? መቼ? ዛሬ? እንጃ። እደውልልህ? ጥሩ እሺ፣ በቃ እንደዋወል። ለምን ቦታ እንድንቀይር ፈለግሽ? አካባቢው ለመደን ስለመሰለኝ። እና ፈራሽ? አዎ፣ ለምን አልፈራም? ዳግም ለመጀመሪያ ጊዜ ስተቴን የነገርከኝ አንተ ነህ። መኪና ውስጥ ማበድንም ጭምር። ይሄው በተከታታይ እየተገናኘን ስናመሽ 3 ሳምንት አለፈ። የሆነ ነገርህ ደስ ብሎኛል። ደስ ከማለት ውጭ ግን እንዲዘል አልፈልግም። ምክንያቱም ባላለኝ ያው ንጹህ ባል ያለኔ ማንም የለውም። እሱ እንዲያዝንብኝ አልፈልግም። አመጣጤ ክብሬ ስለተነካ ክብር ምን ማለት እንደሆነ ነግሬ ልመለስ ነበር። ደጋግመህ ስተቴን ስለነገርከኝ እንዳስብ ሆኜ የተሳብኩ። ከዚህ በላይ በቃ መቆም አለበት። ምናልባት የማይሆን ስሜት ውስጥ ከትቼ ከሆነ በጣም ይቅርታ። ብዙ ሴቶችን አውቃለሁ።
ከብዙዎቹ ጋር ብዙ የተለያዩ ጊዜያትን አሳልፈናል። እውነቱን ልንገርሽ በአጭር ጊዜ ውስጥ ለአንቺ የተሰማኝን ያህል ለየትኛውም ሴት ተሰምቶኝ አያውቅም። ወድጄሻለሁ ማርያም 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 ሄሎ ሄኒዬ። አሎ ማርያም የት ሄድሽ? ሱቅ ወጣ ብዬ ነው። ወይኔ ሸዋወድ በሱቅ በኩል እኮ ነው ያለፍኩት። ምን ነው በገባው ኖሮ እናሁን ቶሎ ነው። እሺ ምን ሰርቼ ልጠብቅሽ? በጣም ደስ ብሎኛል። ይብቃ። ቃል በገባህልኝ መሰረት ለጓደኛዬ ለአኪ እንዳትናገር። አኪ አንቺ አኪ ላይ ነሽ ያለሽው። እኔ እኮ ከልቤ ወድጄሻለሁ። ግን ይቁም ካልሽ ይቁም ከቻልሽ ምን ነው እኔ ማራ አልጣመሽም እንዴ? እየበላሁ ምንድን ነው የተፈጠረ ችግር አለ እንዴ? የምን ችግር? ታዲያ ለምንድን ነው የማትበይው? እየበላሁ ነው። አትሞክሩ። አጅሬ ፈልቅቅና ውሰዳት። አትሳቅ፣ ሞክር። ውሰድ፣ ፈልቅቅ፣ ሞክር፣ ፈልቅቅ። እርኩስ ፈልቅቅና ውሰድ አልኩ እንጂ አስጥለኝ አልኩ። ሞክር አልከኝ፣ ሞከርኩ። እንዲህ በብልጥ መንገድ አስጥለኝ አላልኩማ። ጠማማ ክፉ ነው። አበሰበስካ። ማሬ ማሬ መኪና ተበላሽቷል። እባክሽ መስሪያ ቤት ታደርሽኛለሽ? ቶሎ ቶሎ ልበሽ። ምን ሆነ ነው መኪና? ታያት እባክሽ ተንተፋተፈች። ምን ቶሎ ማሰራት? የምን ብርጭቆ ነው ይዘሽ የምትዞሪው? ጸበል መጠጫ ነው። እዛው የላቸውም እንዴ ታዲያ? የት ጸበል ቦታ? አይ በራሴ ልጠጣ ብዬ ነው። እናቴን አስታውሽ። እንዴት? የራሷ ሲኒ ነበራታ። በየጎረቤቱ ቡና ስትጠራ መቀነቷ ላይ አስራ የምትዞረው። በይ ወደ ቤት አስገቢው። ወይ ደግሞ እንደ እናቴ መቀነትሽ ላይ አስረሽ መዞር ነው። ኧረ መልሳለሁ።
እንዴ ተውሰሽ ነው እንዴ? አዎ መልሷለሁ። በይ መልሽ። ሲቆይ ራስሽ ይመስልሻል ወይ ደግሞ ይሆናል። ቤት በጣም ያምራል። ይሄው እንደላት ቤት ምን ያምራል ብለሽ እንደዛ እንኳን የሚባልለት አይነት አይደለም። መቼ እንደምትመጣ ስለማይታወቅ ሰርቶ አጽድቶ ተዘጋጅቶ መጠበቅ ነው። ማንን? ይግራ ጎኔ አሎ፣ እስቲ እባክሽ ቡና ዝጅልኝ። መብራት ጠፍቷል እና ቡና ሳልጠጣሉ የሚወድቅ ነው የሚመስለው አይደል? በጣም ያስፈራል። ሁሌ ያሰራዋለሁ እያልኩ እየረሳሁት እኔ ራሴ በጣም ነው የምፈራው። አንዳንዴ የእግዚአብሔር አይን በትዝብት የሚያየኝ ይመስለኛል። ሞቅ ብሎኝ ከገባሁማ ወዲያው ነው የማጠፋው። እብድ እውነቴን እኮ ነው። አንተን በጣም አስባለሁ፣ ግን ደግሞ ልክ አይደለሁም። እኔም በጣም ነው የማስብሽ፣ ግን ደግሞ ትክክል ነኝ። አንተ ውስጥማ ሚዛን የለም። እንዴት? ምክንያቱም ብቻህን ነህ። እኔ ደግሞ ባላለኝ ምናልባት ለአንቺ ካልተፈጠረ ሰው ጋርስ ቢሆን እድሜሽን እየገፋሽ ያለሽ አይመቸኝም ነበር። የተመቸሽ መስሎሽስ ቢሆን አሁን ምንድን ነው የሚባለው? ሰው የልቡን ትርታ የሚያዳምጥ ሰው። የክብሬን ዳር ድንበር ለማስከበር ጦር የገጠምኩ አንድ ጥይት እንኳን ሳልተኩስ የተማረኩ በምንና ለምን እንደሆነ ግን አልገባኝም። አትገርሚም? ሰው እኮ መቼም ያልገባው ነገር ላይ ነው ትኩረት ሰጥቶ ማሰብ ያለበት። ደግሞ እኔም በጣም ወድጄሻለሁ። የወንድ ላጤ ነገር ቤት ውስጥ ቁርስ አንሰራም። አንድ ቆንጆ ጭር ያለች ቁርስ ቤት አለች። እዛ ሄደን ቁርስ እንበላለን።
ጥዬ አልፋለሁ። ተነስና ለባብስ። በሀገር ሁሉ ነው የጠፋው መብራቱ። ብዙ መንገድ ተጉዘን መጣን እኮ። እነዚህ መንገድ ላይ የሚያፈልቱም ልጆች የሉም። አቁም። የባለቤቴ መኪና ነው። እሷ ትመልሰኛለች። ብዙ ምን ሆነ ነው? ቆይ ለምን አትነግረኝም? እንደዚህ አምሽታ አታውቅም። በደውልልህ ስልክ አታነሳም። ምን ሆነ ነው? እጄ ላይ ያለ ስራ ሊያመልጠኝ ነው መሰለኝ። ማለት አልገባኝም። ኃይለኛ ተጫራጭ ሳይመጣብኝ አልቀረም። እና ታዲያ መፍትሄ መፈለግ ነው እንጂ ፍርሃት ምን አመጣው? ፈራሁ። የሌለብን ፍርሃት ከየት መጣ? እንጃ ሊከረመ ነው መሰለኝ። ምኑ? ፍርሃቱ? ሁኔታው። ሰከርክ እንዴ? ቆየሁ። ቀን ላይ ነው የጀመርከው? የጀመረኝ ወይስ ጋር እና ተነስና ልብስን ቀይረን እንደኛ አንጎ ይሻላል። ሄሎ 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 ትንሽ ቆይቼ እመጣለሁ። እኔም እወድሻለሁ።
የኔ ወንበር ነች። አልነገሩም እንጂ ሁልጊዜ የምቀመጥባት ቦታዬ ናት። አሁን ግን እኔ ቀድሜ ይዣታለሁ። ይቅርታ ጠይቃለሁ። ይቅርታ በቂ ነው ትላለህ? ከይቅርታ በላይ ምን አለ? ከይቅርታ በላይ ምንም የለም። ግን መብት የሚባል ነገር አለ። ወይ ወንድሜ፣ እየጠጣን ገብሱን እንጂ እንደዚህ ነገር ማክረር ጥሩ አይደለም። ሌላ ቀን ይሄ ችግር እንዳይፈጠር ቀድሜ ደርሼ ይዛታለሁ። እንደዚህ ደጉን ይሻላል። ደግሞ ይባላል ሄኖክ። እንግዲህ ደንበኛ ከሆንክ የቆየን ወዳጅ መሆናችን አይቀርም። ከዛ በአንዲት ወንበር የተዋወቁ ሁለት ጓደኛሞች እንባላለን። መልካም ትውውቅ። እኔ አላገባም። ምክንያቱም ሴቶች ደስ ይሉኛል። ከአንድ ሴት ጋር በተገናኘው ቁጥር አዲስ ዓለም ላይ ያረፍኩ ይመስለኛል። አሁን ግን ፍቅር ነገር ሳይጀምረኝ አይቀርም። ግን ምን ዋጋ አለ? ለምን? ባለትዳር ነሽ እባክህ። ባለትዳር እንደዛ ነሽ። ግን ደስ ብላኛለች። ሲሰረቅ ደግሞ እንዴት ይጣፍጣል መሰለህ። አንተ አላገባ። ለነገሩ መጠየቅ አያስፈልግም። ቀለበት ይመሰክራል። የአልጋ ቁራኛው ነው። ቆየች ያሳዝናል። ወልዳችኋል? እየተመከርን እኔም ብለህ ባሎች ከሚስቶች ሚስቶች ከባሎች የሚሰራሉበት። አሁን አንተ የምታወጣት ሴት ከባሌ ምን ጎደለብኝ ነው? ብዙ ነገር ይጎድላል እኮ። አብረው ሲኖሩ ሰላም ስለሆነ ብቻ እሱ ለሷ እሷ ለሱ ያጎደሉ አይመስላቸውም እንጂ ብዙ ነገር ይጎድላል። እንደውም ብዙ ነገር የሚጎድለው ትዳር ውስጥ ነው የሚመስለኝ። እንደው አንተ ከምትገምተው ወይ ደግሞ እሷ ከነገረች አንተ አሁን እቺ እኔዋ ምትለው ያንተ መዳራት ሌላ፣ ፍቅርና ትዳር ሌላ። እሺ እሷ ጎደለኝ የምትለው ወንድሜ፣ ያን ያህል አስፈላጊ ከሆነ ሌላ ጊዜ ጠይቄ እነግርሃለሁ ይባል። አይዞህ ለጨዋታው ነው። ምኑ ሰው እንዴት ሰው ከአንድ ሰው ለምዶ ወደ ሌላ ለመሄድ ይችላል? እንደው አንተ
እሷን ከገባ በኋላ ሌላ ሴት ጋር ከታመኖች በጭራሽ አንተማ በቃ ከዚህ ከሚለፈልፈው ሼባ ጋር ነው የምትመደበው። ቢሆንልኝ ምንድን ነው ቢሆንልኝ ማለት? ሴክስ እኮ መደሰቻ ነገር ነው። እንዴት ከሱ ራስን ትቆጥባለህ? እኔ በበኩሌ እዛው ላይ ድፍት ብዬ ብገኝ እንኳን አይቆጨኝ። እንደውም መቃብሬ ላይ አቶ ዳግማዊ ግዛው በሚወደው ነገር ዙሪያ ሲልከሰከስም በለው ሲደሰት ኖሮ ሞተ ተብሎ ቢጻፍ ደስ ሄሎ ወይ ማይ ምን ቫንዶር ፋርማሲ እናንተን በአስተማማኝ መልኩ ለማገልገል ልምድና ችሎታ ካላቸው የሕክምና ባለሙያዎች ጋር ይጠብቃቸዋል። በሐኪሞች የታዘዙለትን መድኃኒቶች የረጅም ጊዜ ልምድ ባላቸው ፋርማሲስቶች በመታገዝ ከምክር ጋር እንዲያገኙ አስፈላጊውን አገልግሎት እንሰጣለን። በፋርማሲያችን ውስጥ በሚገኘው ክሊኒክ አስተማማኝ የሕክምና አገልግሎት እንሰጣለን። ኢትዮጵያ ውስጥ የሚገኙ በሽተኞችን በቴሌሜዲሲን አማካኝነት በቀጥታ በስልክ የሕክምና አገልግሎት በመስጠት የታዘዘላቸው መድኃኒቶች ወደ ሀገር ቤት እንልካለን። ዓላማችን ቀልጣፋ የሕክምና አገልግሎት እንዲያገኙ ነው። ዛሬውኑ ይጎብኙን፣ በአገልግሎታችን ይደሰታሉ። ቫንዶር ፋርማሲ። ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ማርክ የታክስ አገልግሎት ደንበኞቹን በተቀላጠፈ መስተንግዶ ለማገልገል ዝግጅታቸውን አጠናቀው ይጠብቋቸዋል። ሁልጊዜም እናንተን በመንግስት በማያስጠይቅ መልኩ በጥራትና በአስተማማኝ ሁኔታ ጠቀም ያለ ተመላሽ የሚያገኙበትን የታክስ አገልግሎት ስንሰጣችሁ በደስታ ነው። ይምጡና ካስተማማኙና ከቀልጣፋው አሰራራችን ተጠቃሚ ይሁኑ። ማርክ ታክስ ሁልጊዜም የልብ የሚያደርስ። ተመስገን ልጆቼ፣ በኋላ እንዳይቆጫችሁ ወልዳችሁ አስቡ። ምን ነው ዝም አላችሁ? ልጅ ይጠላል እንዴ? እናንተ በመኖራችሁ አይደል ይሄ ሁሉ ሰው ተረባርቦ ያተረፈኝ? አለዚያማ ፍግም ብዬ እቀራል ነበር። ለአንድ ቀንም ቢሆን ልጅ ይጠቅማል። እባካችሁ እባካችሁ ውለዱ። አሁን ይደክማል፣ አልፈተኛ እንዳልፍ ከፈለጉ ወልዶ ያስቡኛል። አቤት አቤት! ዛሬማ እንዴት እንዳበድን ዱቄት ነው ያደረኳት።
በጣም ወድጃታለሁ። የሰው ሚስት እንዴት ትወዳለህ? የሰው ሚስት አይወደድም ያለው ማን? ህጉ። ዓለም የምትመራበት ህግ ሌላ ነው። የነፍስ ደግሞ ሩቅ ነው። ህግን ያፈርሳል፣ እምነትንም ይጥሳል። የነፍስስ ቢሆን የሰው ሚስት መውሰድ እግዚአብሔር የሚፈልገው ይመስላል? ወደፊት የኔ ትሁን የሰው ትሁን እግዚአብሔር ወርዶ ተናግሮ ደግሞ የመቀዳደም ጉዳይ ሆኖ ነው እንጂ እኮ የኔም ብትሆን ሰውየው መቅመሱ አይቀርም ነበር። እዚህ ውስጥ ነው እንግዲህ ስንቷን ሴት እያገላበጥኩ። እቺ ያልኩህ ልጅ ግን እዚሁ ባስቀራት እንዴት ደስ ይለኛል። እኔ አይደል በጣም እሷ ከሌሎቹ የተለየ ምን አግኝተባት? እንጃ ምናልባት ሰርቄ ስለማግኛት ይሁን ወይ ከኔ ግራ ጎን ተሰርታ በስህተት ለሌላ ሰው ተሰጥታ ይሁን ብቻ በጣም ወድጃታለሁ። ባሏ አያሳዝንህ? ያሳዝነኛል። ግን እኔስ ካሳዘነ ለምን ጨከን ብላ አትወለድም? አልችልም፣ በፍጹም አልችልም። እኔ ብችል እንኳን እሷ የምትችል አይመስለኝም። ግን ይሄን ያህል ከባሏ ምን አታመሸሽችው? እንጃ ባልየው በጣም ተንከባካቢ ነገር ነው መሰለኝ። አንዳንድ ሴቶች ደግሞ እንደዚህ በጣም ስትንከባከባቸው ደስ አይላቸው። ወንድማቸው ሆንክ ነው ይመስላቸው። እብደት ይወዳሉ። ማሬ ማሬ ነይ ተነሽ፣ ነይ ማበድ አምሮኛል። ነይ ተነሽ ማሬ ተነሽ። ነይ እዛ ቶሎ በይ ማበድ አምሮኛል። የኔም ቤት ነይስ ነይ። ምን ተገኘ? እኔ እንጃ ማበድ አማረኝ። ከሚስቴ ጋር ራቆታችንን መደነስ። ስንት ሰዓት እንደሆነ አውቃል? የራሱ ጉዳይ። ሆን ትተሽ ነይና እንደንስ። ነይ ግድ የለሽም እንደንስ። እኔ በጣም ደክሞኛል። ነገ ትልቅ ስራ አለኝ። ስራ የራሱ ጉዳይ። እዚሁ እየደነስን ይንጋ። እዚሁ እንደቆምን እስቲ ብርሃን እንይ። ነይ ነይ። የደስታ ተካፋይ ባለመሆን ይቅርታ። ደህና ነሽ? አመጪ አሪፍ ስጦታ አለች። እኔም ውለቷን ለመመለስ አንድ ጥግ ላይ ወሰድኩና ቤት ነው። ባለቤት አልተሻላትም እንዴ? ብሶባታል።
ዛሬ ሳሳዝነች ከባሏ ጋር አድርጋ ማታ በቃ ከዚህ በላይ ፀሐይን አታወርድብኝ፣ ብርሃኔን አታጥፋብኝ፣ እምነቴን አታፍርስብኝ። በጣም ነው መውዳት። እኔ ለእሷ እስከዛሬ አልከኝም። ልክ ልሆናሉ አንተ ስትነግረኝ ብቻ ነው ያወቅሁት። እሷ ለእኔ ብዙ ነች፣ ብዙ ነች። የሚስቱን ጉድ ከሚያወጣት ወንድ የሚሰማ ክፉ ትለኝ ይሆናል፣ ግን አይደለም። ፍቅርን ያለማቆሸሽ ነው አንተን የቀረብኩ። በቀረብኩ ቁጥር ግን ሳታውቀው በጦር ወጋኝ። የወጋ ብታደማኝም ለፍቅር ስል መማር ፈለጉ፣ ግን ከዚህ በላይ አልችልም። ምክንያቱም በጣም ወዳታለሁ። ሚስቴ ነች። የህይወትን ደስታና ሀዘን የማጣጥምባት ዓለሜ ነች። እናም እባክህ ስለነበረን ጓደኝነት ስትል ከኔም ከእሷም ህይወት ውስጥ ውልቅ በልልኝ፣ ውጣልኝ። እባክህ መከለያዬን አፈራርሰህ ባዶ እንዳልቀር ስትል ከኔም ከእሷም ህይወት ውስጥ ውጥት በልልኝ። ውጣልኝ፣ ውጣልኝ እባክህ። አላልኳችሁም? ስጋ ፈራሽ ነው፣ ሀብትም ጠፊ ነው። ዋናው ነገር ንስሐ ነው። አላልኳችሁም? ንስሐ ግቡ ልጆቼ። ወደድሽው? ይሄ የተወሳሰበ ስሜት ነው የሚሰጠኝ። ለምን እንደዚህ አይነት መጽሐፍ እንዳነብ መረጥክ? ለምን ሰጠኝ? ይሄን ባለፈው አንቺ ማነሽ ብለህ ነበር። እኔ ማለት አባቴ እናቴን ገሎ የሰፈር መጠቋቋሚያ ከመሆን ካደግኩበትና ከተወለድኩበት ሰፈር እዚህ አያቴ ቤት መጥቼ ተደብቄ የምኖር ሰው ነው። ባለፈው እዚህ መስኮት ስር ተደፍቼ የማለቅስበት ምክንያት ስገባ ስወጣ የአያቴ የአግቢ ጭቅጭቋ ነበር። ጋብቻን በእናትና በአባቴ ጠልቼዋለሁ።
ማሪ ማሪ በቃ መጠበቅ ቀረ። የት ገባ የት ወጣ ብሎ መደወል ቀረ። ገብተሽ ጥቅልል ብለሽ መተኛት ነው። ስራ እየደከመኝ እኮ ነው። ቢሆንም ለኔ ጊዜ መስጠት አቆመሻል። ትንሽ ቀን በጋራ መፍትሄ ብንፈልግለት ይሻላል። ያለበለዚያ ስር እየሰደደ ለከባድ በሽታ ነው የሚዳረግሽ። አንቺ ተመምሽ ማለት ደግሞ በተዘዋዋሪ እኔ ተጎዳው ማለት ነው። እኔ ተጎዳው ማለት ደግሞ ስራ ተበደለ ማለት ነው። ስራ ተበደለ ማለት ሰራተኛው የሚበላ አጣ ማለት ነው። የሚበላው ካጣ ለሀገር ጠንቅ ነው የሚሆነው። ለሀገር ጠንቅ ሆነ ማለት እቺ ሀገር የምንላት የብልሹ ዜጋ መናኸሪያ ነው የምትሆነው። አየሽ እኔና አንቺ ግንኙነት የት ድረስ ስር እንዳለው። ትዳር ከባድ ነገር ነው። ቤተሰብ ለአንድ ሀገር ተምሳሌት ነው። ከኔና ካንቺ አንዳችን ተጎዳን ማለት ችግሩ በጣም ብዙ ነው። እናም መፍትሄው ታፍኖ መተኛት ሳይሆን ለችግራችን መድኃኒቱን መፈለግ። ትንሽ ቀን ከወዲህ እስካወጣ Esto que tanto. ታሪኩ ዳግማ ያልመጣ ዳጊ ዛሬ አልመጣም። ዘመድኩን ባታየኝ ይሆናል። እኔ ግን አያሃለሁ።
አዎ ጠብቃለሁ፣ ልክ እንደ እናቴ። እንደ እናቴ? አዎ እቺ ቦታ እናቴን ታስታውሰኛለች። ፍቅረኛዋን ሳይሆን የፍቅሯን ትዝታ ያነፍስብኛል። ይህን ሁሉ ጊዜ ዘማች ባሏን የመጠበቋን ሚስጥር ሹክ ይለኛል። ሁሉ ጊዜ ማታ ማታ እዚች ቦታ ላይ እዚች መቀመጫ ላይ ይዛኝ ትመጣና እሷ ባሏን እኔ አባቴን እንጠብቃለን። ሁሉ ጊዜ ከመቀነቷ የማይጠፋውን የባሏን የቡና መጠጫ ሲኒ ይዛ ጠዋት ትነሳና ልጄ ዛሬ አባትህ ይመጣል፣ ስለዚህ ጽድት ብለን ነው መጠበቅ ያለብን ትለኛለች። እናም ገላዬን ታጥበኛለች። እሷም ትተጣጠብና አመሻሽ ላይ ወደዚህ ቦታ ይዛኝ መታ ቁጭ ብለን እንዴት ያለ የፍቅር ጊዜ እንዳሳለፉ በወቅቱ የነበረው ዘመቻ እንዴት እንደለያያቸው ሳትሰለች በፍቅር በሐዘን በደስታ ትነግረኛለች። እኔም የእሷ የፍቅርና እምነት ጽናት ተጋብቶብኝ እሷ ጠብቃ ናፍቃ የሞተችለትን ፍቅረኛዋን ሳይሆን ፍቅርን ቁጭ ብዬ ጠብቃ እሱም ጊዜውን ጠብቆ መምጣቱ አይቀርም። እኔም እስኪመጣ ጠብቀዋለሁ። እባክህ ዳግማዬ ትዳሬ እንዳይፈርስ እርዳኝ። አንተንም እሷንም ሸሸው ምን አድርግ ትለኛለህ? በመሸሽ አይደለም፣ በሸሻት ቁጥር ጠላች እና እኔ ምን ልሁን? ቅረባት፣ እንደ ቀድሞ ቅረባት። በሸሻት ቁጥር ታመመች። እኔ ደግሞ እንድትታመምብኝ አልፈልግም። አይ ዳግማዬ፣ አንተን የፈለግኩ ቅረባትና ከኔ ያጣችውን ነገር እየተረዳ እኔም ማስተካከል ያለብኝን ነገር አስተካክዬ ከሚስቴ ጋር በሰላም መኖር ነው የምፈልገው። ለዚህ ታስፈልገኛለህ። ይሄን ሁሉ የማደርገው በጣም ስለምወዳት ነው። በጣም ታስፈልገኛለች። ዓለምን ከሷ ውጪ በጣም ፈራታለሁ። ለኔ ብዙ ብዙ ነገር ነች። እና እባክህ እባክህ ለምን ለአንተ ብዬ ለኔ ለሷ ወይስ ለማን ብዬ? አውቃለሁ ስሜቱ ከባድ እንደሆነ አውቃለሁ። ለኔ ንገረኝ፣ ግድ የለህም ንገረኝ። አንተ የምትነግረኝ ነገር ለትዳሬ መቆም ይጠቅመኛል። ትልቁ መፍትሄ ያለው አንተ ጋር። እንዴት ብዬ? ይከብዳል፣ በጣም ይከብዳል። አይክበድ፣ እኔም አልክበድ። የቁጣውንም የብስጭቱንም ጊዜ አልፌዋለሁ። አሁን የምፈልገው
ሚስቴን ወደ ቤቷ መልሼ እኔም ከቀልቤ ተመልሼ በሰላም መኖር ነው የምፈልገው። ለዚህ ደግሞ መፍትሄ ያለው አንተ ጋር ብቻ ነው። እርዳኝ፣ ስለ ወንድ ልጅ ብለህ እርዳኝ። ግን ምንም እንደማትነግራት ቃል ገብተህልኝ። ምን ሆነ ነው ዛሬ ቅዝቅዝ ብለሃል? አልታወቀህም? ድካም ይሆናላ። የስራ ወይስ የመንገድ? የመንገድም የስራው። አንተ ግን ጨካኝ ነህ። ስትሄድ አትናገርም? በጣም ወድጃለሁ። ባሌን በዚህ መጠን ወድጄው የማውቀው አልመሰለኝም። እብድ። ምንድነው እብድ ማለት? አንተ ውስጥ ብቻ ያለው ውበት። በቃ ባንቺ እብደት ይሄ ብቻ ነው ትርጉም? በእናትህ እዚሁ አስቀረኝ። አልሄድም። የሰው ባትሆኚ ነበራ። አንተ አውሬ ነህ። ሳይሆን አንቺ ባለትዳር ነሽ፣ ጥሩ ባል አለሽ። በዛ ላይ ክብርሽን ለንግድ ስራው ውጤታማ መሆን ይፈልጋሉ? እንግዲያውስ ስታር ፋይናንሻል ሰርቪስ ተጠቃሚ ሁኑ። ሰባቱንም ቀን የ24 ሰዓት በሁሉም ቋንቋ አገልግሎት የሚያገኙበት Star Financial Services for the past 15 years has been providing ATM and merchant services in the DMV area. Hola, soy Jamie y somos sus vecinos Star Financial aquí en el área de DC, Maryland, Virginia. Estamos aquí para proveerles todos los servicios de pago como POS y ATM services. ስታር ፋይናንሻል ሰርቪስ ላለፉት 15 ዓመታት ኤቲኤም ማሽኖችን በማቅረብ ኦፕሬት እና ሰርቪስ በማድረግ ዘመናዊ የሆኑ የፖይንት ኦፍ ሴልስ የሽያጭ ማከናወኛ ማሽኖችን በማቅረብና የመርቻንት አካውንት አገልግሎት በመስጠት እንታወቃለን። ደግመው ደጋግመው በፍቅር የሚጎበኙት ቤልቪው ሆቴል። ሰናይት ደመላሽ የህግ አገልግሎት የስደተኞችንና የኢሚግሬሽን ጉዳዮችን ተከታትለን እናስፈጽማለን። የስራና የትምህርት ፈቃድ ሂደቶችን እናከናውናለን። የኢሚግሬሽን ህግን በማስፈጸም ቀልጣፋና የተሟላ አገልግሎት እንሰጣለን። ቤተሰቡን ወደ አሜሪካን ሀገር ለማስመጣት ሂደቶችን ህጋዊ በሆነ ሁኔታ ተከታትለን እናከናውናለን። የስራ ፈቃድ፣ የግሪን ካርድ፣ የኢሚግሬሽን፣ የአሳይለም እና የዜግነት ፎርሞችንና ቅጾችን እንሞላለን። በኢሚግሬሽን እና በአሳይለም ጉዳዮች ላይ የህግ የማማከር አገልግሎት እንሰጣለን። ፍርድ ቤት ያሉ የኢሚግሬሽን ጉዳዮችን ተከታትለን እናከናውናለን።
በኢሚግሬሽን ጉዳይ ላይ በመላው አሜሪካ ለሚገኙ ኢትዮጵያውያንና ኤርትራውያን አስተማማኝ አገልግሎት እንዲያገኙ ዛሬውኑ ሰናይት ደመላሽ ብለው በስልክ ቁጥር 240 438 1268 ላይ ይደውሉ። ሰናይት ደመላሽ የህግ አገልግሎት። Hello, Dagmay. ግን በጣም መሽቷል። ወደ ቤቷ ላካት። ፍሬንድ ናት የደወለች? አዎ። እኔን መሀል መንገድ ድረስ አምጥተህ ገርልፍሬንድ ምናምን ትለኛለህ? እኔ ሳይደለ የቀጠርካትን ልታመጣት አይደለም። እሺ ተረጋጋ። አውቄ ነው እናቴ ነች የደወለችው። አውቄ ነው እናቴ በዚህ ሰዓት አይደውሉ። እንደው አገባለሁ ካላገባኝ ራሴን አጠፋለሁ። አታምኚ? ባላምን ራሴን አሳልፌ ሰጥ ነበር። ስነግርሽ ስሚኛ። አጠብቀኝ ተኛ። እኔ ጻል ልጅ አይደለም አላልኩም? ልክ ነሽ ብለሽኛል። ልክ ነሽ አትበለኝ። ይሄ ቃል ነው ያጠፋኝ። ይሄ ቃል ነው ካንተ እንድሸሽ እንድርቅ ያደረገኝ። አትበሉኝ። ልክ ነሽ ብላችሁ ልክ ባለነ መንገድ አመጣችኝ። አትበሉኝ። ዛሬ ልክ አለመሆኔን የሚነግረኝ ሰው አግኝቻለሁ። በቃ ጥሩ ነው። ልክ ነሽ፣ ደግ አደረግሽ፣ እርግጥ ነው። እነዚህ ሁሉ ቃሎች እኔ ጋር አይሰሩም። ዛሬ አንተም እኔ ጋር አትሰራም። እናቴ፣ አባቴ፣ ጓደኞቼም ሁላችሁም አትሰሩም። የማንም እርዳታ አያስፈልግም። እኔ በራሴ መንገድ ራሴ እሄዳለሁ። ደስተኛ እንደሆን ትፈልጋለህ? በጣም ተወኝ፣ ልቀቀኝ። ለራሴ ለነፃነቴ ልቀቀኝ። ተወኝ፣ በቃኝ። ተወኝ።
ተመልሼ እኮ ልሄድ ነበር። እንዴት እንደነዳሁት አትጠይቀኝ። ምን ነው? ምንድን ነው? ጸነስኩ። አዎ፣ ከሱ ጋር በጣም በጥንቃቄ ነበር የምናደርገው። የዛን ቀን በጣም ሰክረናል ነበር። በቃ ናቅፍ አድርገኝ ነው በጣም ወሰደኝ። ጨካኝ ደራሲ ነው። ገደለው። እኔ ነኝ የገደልኩት። ማንን? ሄኖክ። ለምን? እንዲህ አይነት ሰው ከሞት ውጪ ሌላ ምርጫ ስለሌለው። ሄኖክ ማለት እኔ ነኝ። ከኔ ጋር 3 ዓመት ስትኖር ያልወለድነው እኔ ስለፈለኩ ስላሰብኩበት ይመስልሻል? አይደለም፣ ስላልተፈቀደ ነው። ከሱ ጋር ግን አንድ ቀን ብትተኛ ዘር ቋጠረች። አይሽ እጣ ፈንታው ነበረች ማለት ነው። ወይ ደግሞ ከሱ ዘር እንድታገኝ ተፈቅዶላታል። እና ህይወትን በራሳችን መንገድ ስንጓዛት ትግል ነው የሚሆነው። እና ያ ሁሉ የሰጠኸው ፍቅር መስዋዕትነት ከንቱ ነው ማለት ነው? ከንቱማ አይደለም፣ የበለጠ ተምሬበታለሁ እንጂ የሰው ልጅን በጥልቀት እንዳይና እንዳፈቅር አድርጎኛል። ደግሞ ከንቱ ቢሆን እኮ ካንቺ ጋር አልቀመጥም ነበር። እና ምርጫህ ነበረች ማለት ነው? አዎ ምርጫዬ ነበረች። እዛ ክፍል ውስጥ ሆኜ መጸነሷን ለሱ ስትነግረውና እዛ ክፍል ውስጥ መሆኔን ስታውቅ ትጨነቃለች ብዬ በመፍራት በመስኮት ዘልዬ ወጣሁ። መዝለኔን እንጂ ርቀቱን አልለካሁትም ነበር። እናም ከህንጻው ስር እሳት ከበው ይጫወቱ የነበረው የጎዳና ተዳዳሪዎች መሃል እሳቱ ላይ በፊት የወደቅኩ። እናም ስነቃ ራሴን ሆስፒታል ውስጥ አገኘሁት። ከምንፈልገው የተሻለ የተሰጠን በጣም ትልቅ ነው። ማን ይሆን የተሰጠን? እኔ እንጃ።
ማን ይሆን የተሰጠሽ? ማን ይሆን የተሰጠችኝ? ብቻ ይሄ እስኪሆን በህይወት ቦይ ውስጥ እንደ ቦዩ ቅርጽ መፍሰስ ብቻ ነው። ቅያሜ እንዲሆን ይሄን አመጣለሁ። ለማንኛውም የህትመት፣ የዲጂታል ማርኬቲንግ፣ የግራፊክስ ዲዛይን፣ የማስታወቂያ ስራዎችና የፎቶግራፍና የቪዲዮግራፊ አገልግሎቶች ሲፈልጉ በስልክ ቁጥሮች 571 265 6530 በ571 388 0138 ወይም በ202 558 8829 ይደውሉ። መዝናኛ ሚዲያ